የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ወጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ እንደሚቀጥል የብልጽግና ከፍተኛ አመራር አቶ ይርጋ ሲሳይ ተናገሩ። አቶ ይርጋ የፋኖ ኃይሎችን የባዕዳን ተልዕኮ ተሸካሚ ሲሉ የወነጀሉ ሲሆን እጅ በማይሰጡት ላይ እርምጃ መውሰዳችን እንቀጥላለን ሲሉ አስታውቀዋል። የፋኖ ኃይሎች በኩላቸው አገዛዙ በአመራሮች ላይ የከፈተውን ውጊያ በድል ማጠናቀቃቸውን አስታውቀዋል። በሌላ በኩል የቀድሞ የኦህዴድ መሪና ምርኮኛ አቶ አባዱላ ገመዳ አሰብ እንዴት ሆኖ የኤርትራ አካል እንደሆነ ግራ ይገባኛል ሲሉ ተደምጠዋል። በዝርዝር እንመለከተዋለን። ከኢትዮጵያ ጋር እየተካሰሱ ያሉት የኤርትራው አገዛዝ ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከር በሁለት ወራት ውስጥ በሶስተኛው ይፋዊ ጉብኝታቸውን በሳውዲ አረቢያ ለማድረግ ሪያድ ገብተዋል። ከአብይ አህመድና ከቀድሞ የብልጽግና ወዳጆቻቸው ጋር ከፍተኛ ጥል ውስጥ የገቡት ኢሳያስ አፈወርቂ መዳረሻቸውን እያሰፉ ሲሆን የቅርብ ወዳጃቸውን አቶ ወደምትባለው ሳውዲ ሪያድ ከመሄዳቸው በፊት ግብጽ መሄዳቸውም ይታወሳል። በዝርዝር እናየዋለን። የነዳጅ መሸጫ ዋጋ ላይ ከ7 ብር እስከ 8 ብር ገደማ የሚደርስ ጭማሪ ማድረጉን የብልጽግና አገዛዝ አስታወቀ። የብልጽግና የንግድና ቀጠናዊ ትስስር ሚኒስቴር ዛሬ ጀምሮ ተግባራዊ የሚሆን የተባለውን የነዳጅ ጭማሪ ይፋ አድርጓል። በአዲሱ ዋጋ ጭማሪ መሰረት በቤንዚን ላይ የ7 ብር ገደማ ጭማሪ የተደረገ ሲሆን ሌሎችም ላይ ከፍተኛ ጭማሪ ተደርጓል። በዝርዝር እንመለከተዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአውሮፓ ሀገራት መሪዎች ደካማ በማለት ወቀሱ። ትራምፕ ጨምረው ዋሽንግተን ለዩክሬን የምታደርገውን ድጋፍ ልትቀንስ እንደምችል ጠቁሟል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ እንደሚቀጥል የብልጽግና ከፍተኛ አመራር አቶ ይርጋ ሲሳይ ተናገሩ። አቶ ይርጋ የፋኖ ኃይሎችን የባዕዳን ተልዕኮ ተሸካሚ ሲሉ ወንጅለው እጅ በማይሰጡት ላይ እርምጃ መውሰዳችን እንቀጥላለን ሲሉ ዝተዋል። የፋኖ ኃይሎች በኩላቸው አገዛዙ በአመራሮቹ ላይ የከፈተውን ውጊያ በድል ማጠናቀቃቸውን አስታውቀዋል። በሌላ በኩል የቀድሞ የኦህዴድ መሪ አቶ አባዱላ ገመዳ ሻዕቢያ ማርኳቸው ከተለቀቁ በኋላ ሚኒስትርና የክልል መሪ መሆናቸውን አስታውሰው አሰብ እንዴት ሆኖ የኤርትራ አካል እንደሆነ ግራ ይገባኛል ሲሉ አሁን ተደምጠዋል። የብልጽግና አገዛዝ 2 ዓመት ከመንፈቅ የሆነው የአማራ ክልል ጦርነት እንደሚያስቀጥል ይፋ አድርጓል። ከፍተኛ ሰብአዊ ጉዳትና የንብረት ውድመት እያስከተለ የሚገኘው የአማራ ክልል ጦርነትን ብልጽግና የህግ ማስከበር በሚል ሽፋን የሪፐብሊካን ጦሩንና አየር ኃይሉን ጭምር በማሰለፍ መዋጋቱን ቀጥሏል። በክልሉ ደቡብ ወሎ ዞን የተለያዩ ከተሞች ላይ ስብሰባ እያደረጉ የሚገኙ የአማራ ብልጽግና ጽሕፈት ቤት ኃላፊ ይርጋ ሲሳይ በአማራ ክልል በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ እንደሚቀጥል ገልጸው የፋኖ ኃይሎች የባዕዳን ተልዕኮ ተሸካሚ ሲሉ ወንጅሏቸዋል። በርካታ ታጣቂዎች እጅ እየሰጡን ነው በሚል በከተሞች ለሰበሰቧቸው ነዋሪዎች የተናገሩት አቶ ይርጋ ሲሳይ እጅ በማይሰጡት ላይ እርምጃ መውሰዳችን እንቀጥላለን ሲሉ ጦርነቱ ይቀጥላል ብለዋል። በደቡብ ወሎ ዞን ጊምባ፣ ሐይቅና ኮምቦልቻ ከተሞች ስብሰባ ያደረጉት የብልጽግናው አመራር የባዕዳን ተልዕኮ ለማስፈጸም ጫካ በገቡ ጽንፈኛ ኃይሎች የአማራ ክልል እንቅፋት ገጥሞታል ሲሉ ተደምጠዋል። ሐይቅ ከተማ በነበረው ስብሰባ ላይ ለምን ከግለሰብና ከጥቂት ግለሰቦች ጋር ሳይሆን ከፋኖ ጋር ተራራችሁ መፍትሄ አትሰጡም በሚል ከስብሰባው ተሳታፊዎች ለአቶ ይርጋ ሲሳይ ጥያቄ ቀርቦላቸው እንደነበር የተናገሩት የኢትዮኒውስ የመረጃ ምንጮች ብዙ ታጣቂዎች እጅ ሰጠው ገብተዋል፣ እምቢ ያሉ አሉ፣ እርምጃ እንወስዳለን የሚል ምላሽ ሰጥተዋል ብለዋል። አቶ ይርጋ ከፋኖ ጋር ለምን አትደራደሩም ለሚለው ጥያቄ የክልሉ መንግስት ችግሩ በሰላም እንዲፈታ ፍላጎቱን እየተጠበቀ እንደሆነና ከቻላቸው የሃይማኖት አባቶች፣ የአገር ሽማግሌዎችና ተጽዕኖ ፈጣሪ ግለሰቦች ጫካ የገቡ ታጣቂዎችን መክራችሁ መልሱ በሚል ብልጽግና እጅ እንዲሰጠው እንጂ መደራደር እንደማይፈልግ ይፋ አድርገዋል። አቶ ይርጋ አክለውም ታዲያ በሰላም የማይገባ ኃይል ካለ እርምጃ ይወሰድበታል ሲሉም ዝተዋል። በተያያዘም በቀጣይ ሳምንት እጅ ሰጡ የተባሉ ግለሰቦች በመንገድ መሪነትና መረጃ ሰጭነት የሚሳተፉበት ወታደራዊ ዘመቻ እንደሚደረግ የመረጃ ምንጮች ለኢትዮኒውስ ተናግረዋል። ብልጽግና ፋኖ ኃይሎች አስርጎ ያስገባቸው ግለሰቦች እጅ ሰጡ በሚል ከተቀበላቸው በኋላ ፋኖ ውስጥ በቆዩበት ጊዜ ያገኙትን መረጃ መሰረት ማድረግ ወታደራዊ ዘመቻ እንደሚያደርጉ የመረጃ ምንጮች ናቸው ያጋለጡት። ዘመቻው እንዳስፈላጊነቱ የስልክና የኢንተርኔት አገልግሎት በማቋረጥ በቀንና በሌሊት የሚደረግ ይሆናል ተብሏል። በሌላ በኩል በዛሬው ዕለት ታህሳስ 1 2017
2018 ዓ.ም በምዕራብ ጎንደር ዞን መተማ ወረዳ በተደረገው ውጊያ ሰብአዊና ቁሳዊ ጉዳት መድረሱ ተሰምቷል። በመተማ ወረዳ ፎገርና የተባለ የእርሻ አካባቢ በሚገኝ አገዛዝ ጦር ላይ የፋኖ ኃይሎች በከፈቱት ውጊያ ሰብአዊና ቁሳዊ ጉዳት ደርሷል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በተመሳሳይ የፋኖ ከፍተኛ አመራሮች ያሉበት በሚል ከሳምንት በላይ የተቀናጀ ውጊያ የከፈተው የአገዛዙ ኃይል ውጊያውን ተሸንፎ ለቆ መውጣቱ ተሰምቷል። በምዕራብ ወሎ ከለላ ወረዳ ደገር ከተማና አካባቢው የአፋባና አፋድ ከፍተኛ አመራሮች ስለ አንድነቱ ውይይት ማድረጋቸውና አብረው መታየታቸውን ተከትሎ የአገዛዝ ጦር ሰሜን ምስራቅ እዝ 801ኛ ኮር አድማ ብተና ፖሊስና ሚኒሻ በአየር ኃይልና በከባድ መሳሪያ ታግዞ ውጊያ ሲያደርግ ከሰነበት በኋላ በፋኖ ኃይሎች ተሸንፎ ዛሬ ታህሳስ 1 2018 ዓ.ም ንጋት ላይ አካባቢውን ለቆ እየወጣ ነው ሲሉ የፋኖ ኃይሎች አስታውቀዋል። ቲርቲራ፣ ሻፊ፣ ቆርኬ፣ መረቆ ወንዝ፣ ደንጎ ተራራ፣ ደንገር ዙሪያና ሌሎችም አካባቢዎች ለተከታታይ ቀናት ከባድ ውጊያ መደረጉን ያስታወቁት የፋኖ ኃይሎች በፋኖ በኩል አርበኛ ድርሳን ብራኔ፣ አርበኛ መክታው ማሞ፣ ኮሎኔል ፈንታው ማባ፣ አርበኛ አማን እሸቱና ሌሎች በቅንጅት በመምራት ድል አስመዝግበዋል። ደገር ከተማም በፋኖ ኃይሎች ቁጥጥር ስር ትገኛለች ሲሉ ያስታወቁትም በአካባቢው የአፋባና አፋድ ከፍተኛ አመራሮች ከለላ ወረዳ ደገር ከተማ ባደረጉት ውይይት ወቅት ድርጅታዊ ግምገማ የተደረገባቸው ማስረሻ ሰጤ ከአፋድ አመራርነት መታገዳቸው በተገለጸ ማግስት ከአካባቢው ሾልኮ በመጥፋት ለብልጽግና እጅ መስጠታቸውን አፋድ ማስታወቁና ጉዳዩ መነጋገሪያ መሆኑ ይታወሳል። ይህ በእንዲህ እንዳለ የቀድሞ ምርኮኛና የቀድሞ ጦር ጀነራል የነበሩት እንዲሁም የቀድሞ የኦህዴድ መሪ አቶ አባዱላ ገመዳ አሰብ እንዴት ሆኖ የኤርትራ እንደሆነ አልገባኝም ሲሉ ተደምጠዋል። አባዱላ ገመዳ በምርኮኛነት የገዛቸው ሻዕቢያ አሰብ እንዴት የራሱ እንዳደርግ ባይገባቸውም አሰብ ደግሞ የወሎ ነው ሲሉ ይደመጣሉ። አባዱላ አሰብ እንዴት ሆኖ የኤርትራ አካል እንደሆነ ግራ ይገባኛል ሲሉ የተናገሩት በአገዛዙ ሚዲያ ነው። አቶ አባዱላ አክለውም ነገሩ ሁሉ እንዴት እንደተገለባበት አይገባኝም ሲሉም ተደምጠዋል። በደርግ ጊዜ ወታደር ሆኖ ሲዋጉ የተማረኩትና በኋላም የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ መስርተው በኢህአዴግ መንግስት ከፍተኛ ባለስልጣን የነበሩት አባዱላ ገመዳ ነገሩ እንዴት እንደተገለባበጠ ለራሴ አይገባኝም ማለታቸው ብዙዎችን እያነጋገረ ይገኛል። አሰብ የኤርትራ አካል አልነበረም። አሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው ለራሴ የማይገባኝ። ይሄ የሆነበት ዋና ምክንያት ሁሉም አጀንዳውን ተጠቅሞ ቺን ሀገር ለድህነትና ለእርስ በርስ ሁከት ዳርጓት እንዲቀጥል ስለሚፈልግ ብቻ ነው። ከምርኮኛ አንስተው ባለስልጣናት ያደርጓቸውን የወቅቱን መሪዎች በኤርትራና በኢትዮጵያ ዕጣ ፈንታ ላይ ሲወስኑ ሁሉንም ነገር በቅርበት የመከታተል እድል የነበራቸው አቶ አባዱላ ገመዳ አሁን ላይ አሰብ እንዴት ሆኖ የኤርትራ አካል እንደሆነ አልገባኝም፣ ነገሩ ተገለባብጦብኛል። ነገር ግን አሰብ የነበረው ከዚህ በፊት በወሎ ስር ነው ማለት ወሎን የኦሮሚያ ነው አሰብም የኦሮሚያ ነው ለማለት ሲዳዳቸው በመንግስት ሚዲያዎች ተሰምተዋል። ከኢትዮጵያ አገዛዝ ጋር እየተካሰሱ ያሉት የኤርትራው አገዛዝ ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከር በሁለት ወራት ሶስተኛው ይፋ ጉብኝታቸውን በሳውዲ አረቢያ ለማድረግ ሪያድ ገብተዋል። ኢሳያስ አፈወርቂ ከአብይ አህመድ ጋር በገቡበት ሰጣ ገባና የቀድሞ ወዳጅነታቸው መካጋድ ተከትሎ በተለያዩ ሀገራት ዘንድ እየዞሩ አብይ ሊወረኝ ነው፣ ቦታዬንም ሊነጥቀኝ ነው ማለታቸውን ቀጥለዋል። አብይ አህመድ ወደ ስልጣን መምጣት በዋናነት በኋላም ላይ ዋና የተደጋጋሚ ጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውን ወደ ሌሎች ሀገራት አዙረዋል ይላል ቢቢሲ። የፕሬዝዳንት ኢሳያስ የሳውዲ ጉዞ ከተለመደ የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቅስም ለኤርትራ ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል ብለዋል። በአውሮፓውያን 2018 በኢሳያስና በአብይ መካከል በሳውዲ አማካኝነት የተፈረመው ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳይ ተንታኝ አብዱራህማን ሰይድ አቡ እንደሚሉት ደግሞ ግምታቸውን በግልጽ ያስቀምጣሉ። ኢሳያስ ጉብኝት ጋር ሳውዲ የተባለሸችውን የኢትዮጵያና የኤርትራን ግንኙነት ለማሻሻል ከዚህ በፊት የተፈረመውን ግንኙነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱ ይችላሉ ሲሉ ግምታቸው አስቀምጠዋል። በትግራይ በተካሄደው ጦርነት ውስጥ የኢትዮጵያ መንግስት ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ ጦርነቱ ካስቆሙ የፕሪቶሪያ ስምምነት በኋላ ከጠቅላይ ሚኒስትር አብይ ጋር የነበራቸው ጠንካራ ወዳጅነት በክህደት አብቅቷል። በተለይም ጠቅላይ ሚኒስትሩ የኢትዮጵያ የባህር በር የማግኘት ጥያቄን አጥብቀው ማንሳታቸውን በኢትዮጵያ በኩል ስጋት ከመፈጠሩ ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ተጨባጭ አድርጓል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብር እያጠናከሩ ያሉት ኢሳያስ አፈወርቂ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክሩን ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችል አብዱራህማን ይናገራል። ፕሬዝዳንት ኢሳያስ ባለፉት ጥቂት ወራት ከየመን ውጭ ባሉት ዋነኛ የቀይ ባህር ተጎራባች ሀገራት
ሀገራት ያደርጓቸውና እየተደረጉ ያሉት ጉብኝቶች የኢትዮጵያን የባህር በር ፍላጎት እየተጠናከረ መምጣት ምክንያት ነው የሚሉት የአፍሪካ ቀንድ ተንታኙም ይህ ሁኔታ ለቀጠናው አስጊ ሁኔታን በመፍጠር ለመነጋገር ሊሆን ይችላል ሲሉ ይገምታሉ። በኤርትራና በኢትዮጵያ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚል የጦርነት ስጋትን ፈጥሯል። በተለይም በሁለቱ ሀገራት መካከል ያለው ፍጥጫ በዚህ ዓመት እየጠነከረ መጥቷል። እምብዛም ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው ኢሳያስ አፈወርቂ ባለፉት 2 ወራት ውስጥ 3 ጉብኝቶችን በቀይ ባህር ዙሪያ ባሉ ሀገራት ውስጥ ያደረጉትም በዚህ ምክንያት ነው ተብሏል። እነዚህ ሀገራትም ግብጽ፣ ሱዳን፣ ሳውዲ አረቢያ ሲሆኑ ሁሉም እንደ ኤርትራ ሁሉ በቀጥታም ሆነ በተዘዋዋሪ ኢትዮጵያ በቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ ናቸው። እንዲሁም ሀገራቱ ተመሳሳይ አቋም የሚያንጸባርቅ የቀይ ባህር ትብብር መድረክ አባላትም ናቸው። በሀገሪቱ የማስታወቂያ ሚኒስቴር በኩል በማህበራዊ ሚዲያ ላይ የሚተላለፉ መልእክቶች እንደሚያመለክቱት ሁሉም የፕሬዝዳንት ኢሳያስ ጉብኝቶች በተቀባይ ሀገራት መሪዎች ግብዣ እንጂ በኢሳያስ አፈወርቂ ጥያቄ የሆኑ አይደሉም። በጉብኝቶች ከሀገራቱ መሪዎች ጋር ከፍተኛ ባለስልጣናት ጋር ውይይት መደረጋቸውን በጥቅል ከመግለጽ ውጭ እስካሁን ዝርዝር ሁኔታዎች ግን አልተገለጹም። የብልጽግና መንግስት የነዳጅ መሸጫ ዋጋ ከ7 እስከ 8 ብር ጭማሪ ማድረጉን ይፋ አድርጓል። የብልጽግና የንግድና ቀጠናዊ ትስስር ሚኒስቴር ከዛሬ ጀምሮ ተግባራዊ የነዳጅ ጭማሪ ይፋን አድርጊያለሁ ብሏል። በአዲስ ዋጋ የጭማሪ መሰረት በቤንዚን ላይ የ7 ብር ገደማ ጭማሪ የተደረገ ሲሆን ኬሮሲን ደግሞ ዋጋው በ8 ብር ገደማ ጨምሯል። የአገዛዙ አጠቃላይ መስሪያ ቤትና አገዛዙ በህዝቡ ላይ የሚጨምራቸው ታክስ እየበዛ ቢመጣም 30 በመቶ ታክስ በዚህ ወር ይጣላል ተብሎ የነበረ ሲሆን በነዳጅ ላይ አሁን ግን የፐርሰንቱ ሳይገለጽና ጠቅላላ 30% ይጨምራል ተብሎ የነበረውን በማስቀረት በቀጥታ በብር ጭማሪ ግን መጠነኛ ጭማሪ አሳይቷል። ንግድና ቀጠናዊ ትስስር ሚኒስቴር ዛሬ ረቡዕ ታህሳስ 1 2018 ይፋ ያደረገው የዋጋ ማሻሻያ የተባለው ነጥብ ከገባ ከአውሮፕላን ውጭ ባሉት የነዳጅ አይነቶች ላይ የተደረገ የመጀመሪያው ጭማሪ ነው ተብሏል። ንግድና ቀጠናዊ ትስስር ሚኒስቴር ዛሬ ረቡዕ ታህሳስ 1 2018 ይፋ ያደረገው የዋጋ ማሻሻያ 2018 ዓ.ም ከገባ ከአውሮፕላን ውጭ ባሉ የነዳጅ አይነቶች ላይ የተደረገ የመጀመሪያው ጭማሪ ነው። ሚኒስቴር መስሪያ ቤቱ መስከረም ወር ላይ የአውሮፕላን ነዳጅ ችርቻሮ መሸጫ ዋጋ በአዲስ አበባ ከተማ 210 ብር ከ10 ሳንቲም እንዲሆን ሲወስን ሌሎች የነዳጅ አይነት ዋጋዎች ባሉበት እንዲቀጥሉ ወስኖ ነበር። መንግስት በቤንዚን ኬሮሲንና ነጭ ናፍጣ ላይ ለመጨረሻ ጊዜ ጭማሪ ያደርገው ባለፈው ዓመት ግንቦት ወር መጨረሻ ላይ ነበር። በወቅቱ በተደረገው ማሻሻያ መሰረት ቤንዚን ላይ ላለፉት 5 ወራት ገደማ በ122 ብር ከ53 ሳንቲም ሲሸጥ ቆይቷል። የኬሮሲንና ነጭ ናፍጣ መሸጫ 120 ብር ከ94 ሳንቲም ዋጋ እንደሚሆን ተደርጎ ነበር። ዛሬ ይፋ የተደረገው ማሻሻያ ደግሞ የሶስቱም የነዳጅ ምርቶች ዋጋ 129 ብር ከ12 ሳንቲም እንዲሆን አድርጓል። አዲሱ ተመን የቤንዚን ዋጋ 6 ብር ከ59 ሳንቲም ጭማሪ ሲያስከትል የኬሮሲንና ነጭ ናፍጣ ደግሞ የችርቻሮ መሸጫ ዋጋቸው በ8 ብር ከ18 ሳንቲም እንዲጨምር ተደርጓል። የአውሮፕላን የኬሮሲን እንዲሁም የቀላልና ከባድ ጥቁር ናፍጣ ዋጋ በህዳር ወር ሲሸጥ በነበረበት እንዲቀጥል እንደተወሰነ ነው የብልጽግና መስሪያ ቤት ይፋ ያደረገው። አሁን ላይ መስሪያ ቤቱ በተለይም ዛሬ በላከው የዋጋ ጭማሪ ደብዳቤ ላይ የታክስ ጭማሪን በተመለከተ ግን ያለው ነገር የለም። 30 በመቶ ታክስ ይጣላል ተብሎ የነበረው ይህን እንደማያካትት ቢቢሲ ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአውሮፓ ሀገራት መሪዎች ደካማ ማለት ወቀሱ። ዋሽንግተን ለዩክሬን የምታደርገውን ድጋፍ ልትቀንስ እንደምችልም ትራምፕ ጠቁሟል። ከአሜሪካ ፖለቲኮ ዲጂታል ጋዜጣ ጋር ሰፊ ርዕሰ ጉዳዮችን የዳሰሰ ቃለ መጠይቅ ያደረጉት ትራምፕ የአውሮፓ ሀገራት በመበስበስ ላይ ያሉ ናቸው ማለት ወርፈዋል። እነዚህ ሀገራት ስደትን መቆጣጠር ወይም ዩክሬን ከሩሲያ ጋር የገባችበትን ጦርነት ለመቋጨት ጥብቅ እርምጃ አልወሰድም ብሏል። ዩክሬን እስከምትወድቅ ድረስ እንድትዋጋ አድርገዋል ማለት ከሰዋል። የአውሮፓ መሪዎች አሜሪካ መራሹ የሰላም ጥረት በፍጥነት መፍትሄ ለማምጣት ሲል የአህጉሩን የረዥም ጊዜ ጥቅም ይጎዳል የሚል ፍራቻ አላቸው። በዚህም የተነሳ የአሜሪካ ጦርነትን ለመቋጨት በምታደርገው ጥረት ውስጥ ያላት ሚና ለማሳደግ ሞክረዋል። ለትራምፕ ንግግር ምላሽ ሰጡት የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዩቬት ኩፐር መከላከያ ላይ የሚደረገው ኢንቨስትመንትና አህጉሪቱን ከዩክሬን የምታደርገውን የገንዘብ ድጋፍ በመጥቀስ አውሮፓ ውስጥ የሚታየው ጥንካሬ መሆኑን አስገንዝቧል። ቢቢሲ በዘገበው የውጭ ጉዳይ ሚኒስትሩ አክለውም ትራምፕና የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪን በመጥቀስ ለሰላም እየሰሩ አንድ ፕሬዚዳንት ደግሞ ፕሬዚዳንት ፑቲን እስካሁን ድረስ በድሮና በሚሳይል ጥቃት ግጭት የበለጠ ለማባባስ እየፈለገ ነው ብሏል። ትራምፕ የሰላም ስምምነት ላይ እንዲደረስ ለማድረግ ሲሉ ፕሬዚዳንት ዜሌንስኪ ላይ የሚያደርጉት ጫናን አበረታተዋል። የዩክሬን ፕሬዚዳንት ግዛቱን ለሞስኮ አሳልፈው እንዲሰጥም እየጎተጎቱ ይገኛሉ። ዜሌንስኪ ማክሰኞ ዕለት በኤክስ ገጻቸው ባሰፈሩት ጽሑፍ ዩክሬንና አውሮፓ ጦርነቱን ለመቋጨት ወደሚያስችል እርምጃ የሚወስዱ
ሁሉም ክፍሎች ላይ በንቃት እየሰሩ ናቸው ይላሉ። የሁለቱ አካላት የሰላም እቅድ በአሁኑ ሰዓት ይበልጥ እንደዳበረ ማክለዋል። የሰላም እቅዱ ረቡዕ ዕለት ለአሜሪካ ይቀርባል የሚል እምነት እንዳላቸው ለጋዜጠኞች ተናግረዋል። ትራምፕ በአውሮፓ ላይ አዲሱን ትችት ያሰሙት የአውሮፓ መሪዎች በዩክሬን የሚደረገውን ጦርነት ለማስቆም ስለሚደረግ የጋራ ጥረት ለመወያየት በለንደን ከተሰበሰቡ ከአንድ ቀን በኋላ ነው። አውሮፓ ጦርነቱ እንዲቋጭ ማድረግ ትችል እንደሆነ የተጠየቁት ትራምፕ ያወራሉ ግን አይፈጽሙም፣ ጦርነቱ ደግሞ እንዲሁ መካሄድ እየቀጠለ ነው ብለዋል። የአሜሪካ ባለስልጣናት ከሳምንት በፊት ከዩክሬንና ሩሲያ ባለስልጣናት ጋር የተናጠል ንግግር በማድረግ ጦርነቱን ለማስቆም ሞክረዋል። እስካሁን ድረስ ግን ምንም አይነት ስምምነት ላይ አልደረሰም። ዩክሬን በአሜሪካ የተዘጋጀው የሰላም እቅድ ወደፊት ሊፈጸሙ የሚችሉም ተጨማሪ ጥቃቶች እንደሚያጋልጣት ትሰጋለች። በዚህም የተነሳ የሀገሪቱ ፕሬዚዳንት ዘለንስኪ አሜሪካ ለስምምነቱ ከምታደርገው ድጋፍ እንድትቆጠብ ለማድረግ በአውሮፓና በኔቶ መሪዎች ላይ ጫና እያሳደሩ ነው ይላል ቢቢሲ። ትራምፕ ማስረጃ ባያቀርቡም ዘለንስኪ ለሰላም እንቅፋት እንደሆኑ እሁድ ዕለትም ጠቁመዋል። ሩሲያ በአንጻሩ ለሰላም እቅዱ ጥሩ ምልከታ እንዳላት አመላክቷል። ፕሬዚዳንቱ ከፖለቲካው ጋር ባደረጉት ቃለ መጠይቅ የዩክሬን ተራዳሪዎች በአሜሪካ የተዘጋጀው እቅድ እንደወደዱት፣ ዘለንስኪ ግን እስካሁን ድረስ እንዳላነበቡት ጭምር ነው የተናገሩት። ትራምፕ ዩክሬን የዘገየው ምርጫ ማካሄድ እንዳለባት በድጋሚ ጥሪ ያቀረቡት ፕሬዚዳንቱም ጦርነቱ ምርጫ ላለማድረግ እየተጠቀሙበት ይገኛሉ ሲሉ ከሰዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።